ሰላም ጤና ይስጥልን ውድ የተከበራችሁ የቴሜን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያለን ለሰዓቱ ያዝንላችሁን አዳዲስ ሀገር አቀፍና ዓለም አቀፍ መረጃዎችን ልናቀርብላችሁ ተገኝተናል። እስከ መረጃዎቻችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ለአሁኑ ከያዝንላችሁ መረጃዎች መካከል የብልጽግናው መንግስት ዘመናዊ የጦር ድሮን አኪንጂ የተሰኘው በሱዳን መከላከያ ሰራዊት ተመቶ መውደቁን የሱዳን ጦር ያወጣው መግለጫ ያሳያል። በአማራ ክልል ቴዎድሮስ እዝ በደብረ ማርቆስና አካባቢው የፈጸመው ድል በሶማሌ ክልል ምርጫን አስመልክቶ ሱቆችን በግዳጅ ማዘጋትና በአዳማ ከተማና ዙሪያዋ ገበሬዎች አርሶ አደሮች የራሳቸውን መሬት ለማግኘት እስከ 300 ሺህ ብር ጉቦ እየተጠየቁ መሆኑን ገልጸዋል። ይህንንና የመካከለኛው ምስራቅ ኢራን አሜሪካ ጦርነትን አስመልክተን በዝርዝር የምናያቸው ጉዳዮች ይሆናሉ። አብራችሁ ቆዩ። የመከላከያ ኤክስፕረስ ዲፈንድ ኤክስፕረስ መረጃ እንደጠቆመው ሚያዝያ 29 2018 የኢትዮጵያ መንግስት ንብረት የሆነውና በቱርክ የተሰራችው ድሮን በሱዳን ሰማይ ላይ ተመታ ወድቃለች። ሪፖርቱ እንደሚያመለክተው ድሮኗ የተመታችው በሌላ ድሮን ሲሆን ይህም የሆነው በአርቲፊሻል ኢንተለጀንስ AI በሚመራ ሚሳኤል ሲሆን ይህንንም ክስተት በታሪክ ለመጀመሪያ ጊዜ ድሮን በድሮን ላይ የፈጸመው ጥቃት ሆኖ ተመዝግቧል። ሱዳን ድሮኗ የካርቱም ግዛትን ጥሳ በመግባቷና ጥቃት በመሰንዘሯ ምክንያት መታ እንደጣለች በአስረጅነት አቀርባለች። ይህ መረጃ ሱዳን ድሮን ከባህር ዳር ስለመነሳቱ ማስረጃ አለኝ ስትል የነበረው ወንጀል ይበልጥ ያጠናከረ ክስተት ሆኗል። የብልጽግና መንግስት በቢሊዮን የሚቆጠሩ ዶላሮች ያወጣባቸው እነዚህ ድሮኖች በሱዳን በቀላሉ መመታታቸው በመንግስት ወታደራዊ አቅም ላይ ትልቅ ጥያቄ ፈጥሯል። በኢትዮጵያ መንግስት ታዝላ የውክልና ጦርነት የምታደርገው የተባበሩት አረብ ኤምሬትም ይህንን ድሮን በመግዛት ረገድ በፋይናንስ ስትደግፍ እንደነበረና በድሮኑ በሷ ቁጥጥርና አረቦች የሚዘውሩት እንደሆነ ሲገለጽ መቆየቱ ይታወሳል። በዚህም ሁለቱም የራሳቸው የሆነ ሽንፈትን እንዳስተናገዱ እየተገለጸ ይገኛል። በምስራቅ ጎጃም ደብረ ማርቆስ ከተማና አካባቢው የፋኖ ኃይሎች የፈጸሙት የተቀናጀ ጥቃት የመንግስት ጦር ላይ ትልቅ ኪሳራ አድርሷል። የቴዎድሮስ እዝ በከተማ ዙሪያ ባሉ ቁልፍ የጦር ሰፈሮች ላይ በሰነዘረው ጥቃት በርካታ የመንግስት ወታደሮችን መደምሰሱንና የተወሰኑ መማረካቸውን አስታውቋል። በዚህ ውጊያ በርካታ የክላሽንኮቭ ጠመንጃ፣ ከባድ መሳሪያዎችና ወታደራዊ የኮሙኒኬሽን መሳሪያዎች እንዲሁም ተሽከርካሪዎች በፋኖ እጅ ገብተዋል። ሁኔታ ከ273 በላይ የጠላት ኃይሎች ላይ 206ኛ ኮር አዳይ ቡድን እጅግ በጣም ጠንካራ የሚባል ግዳጅ ፈጽሟል። ሁለት የጠላት ተሽከርካሪዎችን መማረክ የቻለበት ሂደት ነው ያለ። በታህሳስ ወር መጨረሻ አካባቢ እንዲሁ አንድ የምስራቅ ጎጃም ካሪ ገለገልበት የነበረው ላንድ ክሩዘር ተማርኳል። እዚህ አጠገብ የሚታዩት መኪናም ኒንሳን ቶዮታ 02916 ሰሌዳ ቁጥር ያለው ተማርኳል። ከዚህ አንፃር 206ኛ ኮር እጅግ በጣም ጠንካራ የሚባል የከተማ ኦፕሬሽኖችን በመስራት በጠላት ላይ ከፍተኛ የሆነ ጥቃት እያደረሰ ያለበት ሂደት ነው ያለ። በምርጫ ተባባሪ የነበሩ የጠላት ኃይሎችን ጭምር ከፍተኛ እርምጃ የወሰደበት ሂደት ነው ያለ። እስካሁን ባለው ተጨባጭ ሁኔታ ጠላት ከፍተኛ የሆነ ጉዳት እየደረሰበት ነው ያለው። ስለዚህ አሁንም ባለው ተጨባጭ ሁኔታ እነዚህ ጥቃቶችን አጠናክረን የምንቀጥል ነው የሚሆነው። ፋኖ አሁን ላይ መከላከል ብቻ ሳይሆን ከተሞችን ወደ መያዝ ተሸጋግሯል። በሰሞኑ በደቡብ ጎንደርና አካባቢው የተመዘገቡ ወታደራዊ ድሎች ለዚህ ማሳያ ተደርገው ይወሰዳሉ። በደብረ ማርቆስ ከተማ የመንግስት መዋቅር እጅግ ተዳክሞ የሚገኝ ሲሆን ሰራዊቱ በከተማዋ ዳርቻ ብቻ ተወስኖ እንዲቀር ተደርጓል። ይህንን ሽንፈቱንም ለማካካስ የተለያዩ ህቡ አደረጃጀቶችን በመፍጠር ፋኖነን እያሉ ህብረተሰቡን እንዲያሰቃዩና ከህብረተሰቡ ገቢ ግብር እንዲሰበስቡ በማድረግ ፋኖን በከተማዋ ህዝብ ዘንድ እንዲጠላና እንዲማረር በማድረግ ከፍተኛ የፕሮፓጋንዳ ስራ እየሰራ እንደሚገኝ ተገልጿል። ከእንደዚህ ያሉ ድርጊቶች ከጠላት ጋር ተባባሪ የምትሆኑ ኃይሎች
በተጨባጭ እንደዚህ ያሉ እርምጃዎች ስለምናደርግ ራሳችሁ እንድታቀቡ መልእክት ነው የምናስተላልፈው። ለደብረ ማርቆስና ለአካባቢው ማህበረሰብም በተለይ ከዚህ ከኮር አደረጃጀቱ ከመጣ በኋላ በኮር አመራሩ በክፍለ ጦር አመራሩ በሚታወቁ ሰዎች ስም ጭምር ገንዘብ አምጡ እየተባለ ኃይል በመላክ ጭምር በማስፈራራት ከነጋዴው ገንዘብ እየተሰበሰበ እንደሆነ መረጃ ደርሶናል። ብዙዎች የአካውንቶችም እጃችን ላይ ደርሶናል። ስለዚህ ማህበረሰቡ በቀጥታ ጥቆማ እንድታደርሱ እያሳሰብን በእኛ በኩል የትኛውንም አይነት መምሪያ እስካልተሰጠ ድረስ አሰራራችን ድርጅታዊ የፋይናንስ መመሪያ አለን። የፋይናንስ መመሪያውን ተከትሎ አሰራሩን ተከትሎ የሚተገበር የእርዳታና ድጋፎች ውጪ በየትኛውም አመራር በግለሰብ ደረጃ የሚሰበሰብ ገንዘብ እንደሌለ በመረዳት በደብረ ማርቆስ ከተማ ያላችሁ ነጋዴዎች እንዲሁም በአጠቃላይ በኮሩ ቀጠና ውስጥ ያላችሁ ነጋዴዎች እና የማህበረሰብ ክፍሎች ከእንደዚህ ያሉ አጭበርባሪዎች ራሳችሁን እንድጠብቁ መልእክት እያስተላለፍን በደረሱን መረጃዎችና ማጣራቶች ባገኘናቸው ተጨባጭ መረጃዎች በእንደነዚህ ያሉ ኃይሎች ላይ እርምጃ እየወሰድን እንገኛለን። በእኛ በኩል ግን በኮር ደረጃ በየትኛውም አመራር በየትኛውም ግለሰብ በኩል ገንዘብ የማይሰበሰብ መሆኑን ታሳቢ ማድረግ ያስፈልጋል። እነዚህ እንግዲህ ከጠላት ጋር በመተባበር ጭምር የጠላት ኃይሎች ጭምር በስማችን ከህብረተሰቡ ገንዘብ እየሰበሰቡ ያለበት ሂደት ነው ያለ። ከዚህ አንጻር በተለይ የደብረ ማርቆስ ከተማ ነዋሪዎች ራሳችሁን ከእንደነዚህ ያሉ አጥፊዎች እንድትጣቀቡ ነው። በአጠቃላይ እንደነዚህ ያሉ ድሎች ተጠናክረው ይቀጥላሉ። በጠላት ላይ የማያዳግም እርምጃ እንወስዳለን። ምርጫ ለማስፈጸም የምርጫ ታዛቢዎች በመሆንና ምርጫን ለማጀብ የምትንቀሳቀሱ አካላት ግን የተጠናከረ ጥቃት ስለምናደርስ ራሳችሁን ከወዲሁ እንድታቀቡ ነው። ምርጫ የምታስፈጽሙ ከምርጫ ጋር ተያይዞ ኮሮጆ ለመገልበጥም ጭምር የተዘጋጃችሁ ህብረተሰቡን በማሳደድ በማሰቃየት በማሸባቀቅ ጭምር የምትሳተፉ አካላት ይሄ የመጨረሻ ማስጠንቀቂያችን ነው የሚሆነው። ከዚህ ጋር በተያያዘ እርምጃዎችን ስንወስድ ነው የቆየ ነው። አሁንም የናጠናክረን እንቀጥላለን ነው። ድል አማራ ህዝብ፣ ድል አማራ ፋኖ ብሔራዊ ንቅናቄ። ክብር በጀግንነት ለተሰዉ ጓዶች። አመሰግናለሁ። በሶማሌ ክልል የሚካሄደውን የምርጫ ቅስቀሳ አስመልክቶ በግዳጅ ሱቆቹን የማዘጋትና በግዳጅ የድጋፍ ሰልፍ የማስወጣት ስራ ላይ እንደሆኑ የብልጽግና አመራሮች ተገለጸ። ይህንንም ተከትሎ አብዛኞቹ ነጋዴዎች ሱቃቸውን የማይዘጉና ብልጽግናን ደግፈው ሰልፍ የማይወጡ ከሆነ ሱቃቸው እንደሚታሸግባቸው እንዲሁም ከፍተኛ ቅጣት ጭምር እንደሚጣልባቸው ተገልጿል። ይህንንም ተከትሎ ነዋሪዎቹ በከፍተኛ ስጋት ውስጥ ነው አብዛኞቹ ሱቃቸውን እየዘጉ ያለ ፍላጎታቸው በግዳጅ የድጋፍ ሰልፍ እንዲወጡ የማድረግ ሂደት ውስጥ እንዳሉ የብልጽግና አመራሮች ታይተዋል። ይህ በእንዲህ እንዳለ ገዢው ብልጽግና ፓርቲ በመጪው ግንቦት መጨረሻ በሚካሄደው ምርጫ በ5 ክልሎች በሚገኙ 64 የምርጫ ክልሎች ብቻውን ለፓርላማ እንደሚወዳደር የኢትዮጵያ ብሔራዊ ምርጫ ቦርድ በትናንትናው ዕለት ባወጣው ሰነድ ይፋ አድርጓል። ከነዚህ የምርጫ ክልሎች ውስጥ 46 በኦሮሚያ እና ሌሎቹ ደግሞ በአማራ ክልል የሚገኙ ናቸው ተብሏል። በአማራና ኦሮሚያ እንደሚታወቀው በከፍተኛ ሁኔታ ይዞታውን ያጣበት በከፍተኛ ጦርነት ውስጥም ባለበት ሁኔታ ውስጥ እንዲሁም ተቀናቃኝ ፓርቲዎችን በተለያዩ ምክንያቶች ያገለለበት ሁኔታ ታያል። በምርጫ 2018 የኢትዮጵያ ኢንሳይደር የተመለከታቸው ይፋዊ ሰነዶች እንደሚያሳዩት በኦሮሚያ ክልል ብቸኛ ተወዳዳሪ ከተመዘገበባቸው 49 የምርጫ ክልሎች ውስጥ በ46ቱ የብልጽግና ፓርቲ ያለ ምንም ተወዳዳሪ ቀርቧል። የኦነግ ከፍተኛ አመራር የነበሩት አቶ ቀጀላ መርዳሳ እና አቶ አራርሶ ቢቄላ በኦሮሚያ ክልል በሁለት የምርጫ ክልሎች በግል እጩነት ያለ ተቀናቃኝ ብቻቸውን እንደሚወዳደሩም በሰነዱ ተመልክቷል። የአዲስ ትውልድ ፓርቲ ፕሬዝዳንት የሆኑት አቶ ሰለሞን ታፈሰም በአንድ የምርጫ ክልል በብቸኝነት ለምርጫ ቀርበዋል። በአማራና ቤንሻንጉል ጉሙዝ እና በደቡብ የኢትዮጵያ ክልሎች እንደ ትብብር፣ ኢዜማ፣ አብንና እነፓ ያሉ ፓርቲዎች የወከሉ ጥቂት እጩዎች ያለ ተፎካካሪ የቀረቡባቸውን የምርጫ ክልሎች መኖራቸውን የኢትዮጵያ ኢንሳይደር ዘገባ ያመለክታል። በአዳማ ከተማ አስተዳደር ስር በሚገኙ ዳካና አዲ ወንጅ በተባሉ አካባቢዎች በሚኖሩ አርሶ አደሮች ላይ እየተፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰት እና የሙስና ተግባር እጅግ አሳሳቢ ደረጃ ላይ መድረሱን የሚያሳይ መረጃ ለሚዲያችን ደርሷል። በቦሌ ክፍለ ከተማና በደካ አዲ አካባቢ ያሉ
አመራሮች ስልጣናቸውን መከታ በማድረግ አርሶ አደሮችን የራሳቸውን መሬት ለማግኘት እስከ 300 ሺህ ብር የሚደርስ የጉቦ ክፍያ እንዲፈጽሙ እያደረጉ ሲሆን ይህንን ከፍተኛ ገንዘብ መክፈል የማይችሉ ደካማ እናቶች ደግሞ በተመሳሳይ መንገድ ለማጥቃት ጥረት እያደረጉ ይገኛሉ ተብሏል። እነዚህ አርሶ አመራሮች የገንዘብ አቅም የሌላቸው እናቶችን ለማሰር ሲሉ መሬት በጨረቃ ሽጣችኋል የሚል በኮምፒውተር የተቀነባበረ የሐሰት ሰነድ እንደ ማስረጃ በማቅረብ ንጹሃንን ለእስር እና ለእንግልት እየዳረጉ መሆኑ ተገልጿል። ከዚህ ጋር ተያይዞ ከ5 ቀን በፊት ሌሊት በመኖሪያ ቤታቸው ላይ በተፈጸመ ጥቃት ለገለልተኛ ሚዲያዎች መረጃ ሰጥታችኋል በሚል ምክንያት በህፃናትን ላይ ጭምር ድብደባ መድረሱ ታውቋል። በወቅቱ የጸጥታ ኃይሎች ቤታቸውን ሰብረው በመግባት በፈጸሙት ድብደባ ህፃናት በጽኑ ቆስለው የሚገኙ ሲሆን በአሁኑ ሰዓት ያለ ምንም የሕክምና እርዳታ በእስር ቤት ውስጥ እንዲቆዩ መደረጉ ጉዳዩ ይበልጥ አሰቃቂ ያደርገዋል ብለዋል። ለመሰረት ሚዲያ የተናገሩት አንድ የአካባቢው ኗሪ እንደገለጹት ከሆነ ወጣቶችን በማንቋሸሽ የአካባቢው ተወላጆችን በማንነትና በዘር በመፈረጅ እዚህ ምን ትሰራላችሁ፣ ወደ ጫካ ግቡ በማለት እንዲሁም አእምሮን የሚነካ ንግግርና ስድብን በመጨመር በከፍተኛ ሁኔታ ወደ ግጭት የመግባፋትና አላስፈላጊ የሆነ ውከትን እንዲፈጥሩ የማድረግ ጥረቶች እንዳሉ ተገልጿል። በመጨረሻም ዓለም አቀፍ ትኩረትን ስቦ የሚገኘው የአሜሪካ ኢራን ጉዳይ እንደ አዲስ ጦርነቱ ማገርሸቱን ተገልጿል። ይህንንም ተከትሎ ኢራን በአሜሪካ መርከቦች ላይ ጥቃት መሰንዘሯ ታውቋል። በዚህም አጠፋ በሚል ዶናልድ ትራምፕ በኢራን ላይ ከፍተኛ እርምጃ ለመውሰድ መዛታቸው ተገልጿል። በአሜሪካና በእስራኤል የሚረዱ ከሆነ እርምጃ ወስዳለው ስትል ከቀናት በፊት ኢራን በአሜሪካና ወዳጆቿ ላይ መዛቷ ይታወሳል። ይህንንም ተከትሎ በተባበሩት አረብ ኤምሬት በሚገኙ መሰረታዊና ቁልፍ ወታደራዊ ቦታዎች ላይ የሚሳኤል ጥቃት ሰንዝራለች። ይህ ጥቃት የተባበሩት አረብ ኤምሬትን በቀጥታ ለጥቃት እንድትጋለጥ አድርጓታል። የተባበሩት አረብ ኤምሬት በአሁኑ ሰዓት የሷ ባልሆነ የውክልና ጦርነት በብልጽግና መንግስት ታዝላ በሱዳን ላይ እየፈጸመች ያለችው ጥቃት የሚታወስ ነው። ይሁን እንጂ በራሷ ላይ በሰፈረችው ቁና ይሰፈርላት ዘንድ ኢራን ፈርዳባታለች። ፕሬዝዳንት ትራምፕ እንደገለጹት አሜሪካ በኢራን ወታደራዊ ጦር ሰፈር ላይ ጠንካራ የአየር ጥቃት ሰንዝራለች። ትራምፕ ኢራን ሰላም ካላወረደች ከበፊቱ በበለጠ እናጠፋታለን ሲሉ ዝተዋል። እስራኤል በሊባኖስና በሶሪያ በሚገኙ የኢራን ታጣቂዎች ላይ በየቀኑ የአየር ድብደባ እያደረገች ሲሆን ቀጠናው በማንኛውም ሰዓት ወደ ከፍተኛ ጦርነት ሊገባ እንደሚችል ይህ በቂ ማሳያ ሆኖ ተወስዷል። ውድ የተከበራችሁ የቲኤምኤን ቤተሰቦች ለእስካሁኑ ያዘጋጀንላችሁ ዕለታዊና ሰበር መረጃዎች ይህን ይመስሉ ነበር። አብራችሁን ስላላችሁ ከልብ እናመሰግናለን። ሐሳብ አስተያየታችሁን ጻፉልን። ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም የኖቲፊኬሽን ምልክቷን በማብራት ቀድሞ መረጃው ለእናንተ እንዲደርሳችሁ ማድረግ ትችላላችሁ። ለአሁኑ ያዘጋጀንላችሁ መረጃ ይህን ይመስል ነበር። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሰላም ቸር ያሰማን።